ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 21 2018 ዓ.ም ላይ እንገኛለን። አዳዲስ መረጃዎችን ይዣለሁ። ወደ ትግራይ እንሄዳለን። ከትግራይ አካባቢ ከወጡ መረጃዎች መካከል የግንባር ስምሪትና የአርሚዎቹ ዝግጅትን በተመለከተ እንደዚሁም ደግሞ የተጀመሩ ወታደራዊ ዘመቻዎችን በተመለከተ ዝርዝር ወታደራዊ መረጃዎች ይፋ ሆነዋል። በጠለምትና በወልቃይት ትይዩ ካሉ አካባቢዎች ጨምሮ በተለይ በዋግ ኽምራ፣ በራያ ቆቦ፣ በኮረም እንዲሁም ደግሞ በአፋር ግንባር ስምሪት የተሰጣቸው የህወሓት ታጣቂዎች ግዳጅና ጥምረት ይፋ ሆኗል። ይህንን በተመለከተ ያለውን መረጃ ጨምሮ ዝርዝር መረጃዎችን ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰሜን ወሎ በተለያዩ አካባቢዎች ብርቱ ውጊያዎች እየተደረጉ ነው የሚገኙት። እነዚህ ውጊያ በተደረገባቸው አካባቢዎች ወሳኝና ስትራቴጂክ የሚባል ቦታም ተለቋል ተብሏል። ይህንን ጨምሮ በዚህ ቀጠና ከህወሓት ስምሪት ጋር እንዲሁም ደግሞ የፋኖና የመከላከያ አድማ ብተናና የሚሊሻ ውጊያ ጋር በተያያዘ ያሉ መረጃዎችንም አደርሳችኋለሁ። በተለይም በምዕራብ ወሎ ቀጠናም ዛሬ በለጋምቦ መካነ ሰላም በከለላ ቀጠና ምን አዳዲስ መረጃዎች አሉ? ይህንንም አሰናድቻለሁ። በእነዚህ አካባቢዎችም ብርቱ ውጊያዎች እየተደረጉ ነው የሚገኙት። ከዚህ ጋር ያሉ መረጃዎችም ይደርሷችኋል። በተመሳሳይ እንደዚሁ በሸዋ ቀጠና በደብረ ብርሃን ዙሪያ በቀይትና በተጉለት የተለያዩ አካባቢዎች በ5 ቦታዎች ላይ ውጊያ እየተደረገ ነው የሚገኘው። ውጊያው ከማለዳው 11 ሰዓት ጀምሮ እስካሁን ድረስ ቀጥሏል። ይህንን ጨምሮ በደብረ ብርሃንና ዙሪያ ያለውን በተመለከተ ዝርዝር መረጃ አደርሳችኋለሁ። እንዲሁም ደግሞ ወደ ወለጋ የሚወስደንም አዲስ መረጃ አለ። የሸኔ የጃልመሮ ታጣቂ ኃይል ከ2 ዓመት በኋላ አዳዲስ ቦታዎችን ተቆጣጥሯል። በአባይ ሸለቆ ትይዩ ያሉ 4 ወረዳዎችን መቆጣጠሩን የሚገልጹ መረጃዎች ወጥተዋል። እንዲሁም ደግሞ በዚህ በወለጋ አንዶደ ዲቾ ላይ በደፈጣ ጥቃት ከተገደለው ጀኔራል ጋር በተያያዘ እንደዚሁ በቀጠናው ያለው ወታደራዊ ስምሪትና የተያያዥ መረጃዎችም አሉ። እነዚህን ትከታተላላችሁ። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እነዚህን መረጃዎች ከተከታተላችሁ የዛሬ ውሎ የቀጠናው መረጃዎች በአማራ ክልል፣ በትግራይ ክልል፣ በመላ ኢትዮጵያ ያለውን የውሎ መረጃ አጠቃላይ ዝርዝር መረጃዎችን ታገኛላችሁ። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ብዙዎቻችሁ ሀሳብ አስተያየቶቻችሁን አርሳችሁኛል፣ ጥቆማዎችን አርሳችሁኛል። እንዲሁም ደግሞ መረጃዎቹን በታማኝነት እየተከታተላችሁ እንደሆነም ብዙዎቻችሁ አስተያየቶችን አርሳችሁኛል። በእጅጉ አመሰግናለሁ። እንግዲህ እስካሁን ድረስ አብረን እየተከታተልን ያለነው የግንባር መረጃዎችን በዋናነት ካንተን የምናገኘው እውነትም መረጃን ከምንጩ የሚሉ በርካታ አስተያየቶችን አርሳችኋል። አመሰግናለሁ። ወደ አስተያየቶቹ አልሄድም ጊዜ ስለሌለን ወደ ዋና ዋና መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ እንግዲህ የተቃረበውን ምርጫ ተከትሎ ዓለም አቀፍ ሚዲያዎች ቢቢሲ፣ ዘ ኢኮኖሚስትን ጨምሮ አፍሪካ ኒውስ፣ ዘ አፍሪካ ሪፖርትን ጨምሮ በርካታ ዓለም አቀፍ ሚዲያዎች እየቀረበ ያለውን ምርጫ በተመለከተ የተለያዩ መረጃዎችን፣ ትንታኔዎችን እያወጡ ነው የሚገኙት። በተለይ በኢትዮጵያ ውስጥ ያለውን ጦርነትና ምርጫውን በተመለከተ በወጡ ሪፖርቶች አብይ አህመድ ከኖቤል ተሸላሚነት እንዲሁ ደግሞ እስከ ጦር ሰባቂነት በሚል እንደዚሁ የተለያዩ ይዘቶችን እየሰጡ ሚዲያዎቹ እየሸፈኑ ነው የሚገኙት። በዚህ መሰረት አሁን በኢትዮጵያ እየተደረገ ያለው ምርጫ ቀድሞ ውጤቱ የታወቀ የሚለውጠው ነገር የሌለና በአስቸጋሪ ሁኔታ ውስጥና ሀገሪቱ በጦርነት እየታመሰች ባለችበት ጊዜ የሚደረግ ምርጫ ስለሆነ እዚህ ግባ የሚባል አይደለም በሚል ሚዲያዎቹ ነዋሪዎችንም ቀጠናዎችንም ጭምር በመሸፈን በማነጋገር ዘግበዋል። ይሄ በተቃረበበት ከሚዲያዎቹ ከትልልቆቹ ከነ ቢቢሲ እና ከነ ዘ ኢኮኖሚስት ዘገባ ባሻገር ደግሞ ዓለም አቀፍ የሰብአዊ መብት ተሟጋችና ተከራካሪ ድርጅቶች ደግሞ እንደዚሁ በዚህ ወቅት የተለያዩ መግለጫዎችን እያወጡ ነው የሚገኙት። ከነዚህ መካከል ዛሬ አምነስቲ ኢንተርናሽናል በኢትዮጵያ ያለውን ምርጫና የጋዜጠኞችን ሁኔታ በተመለከተ አጭር መግለጫ አውጥቷል። የኢትዮጵያ መንግስት ከምርጫው አስቀድሞ መገናኛ ብዙሃን ላይ የከፈተውን የአፈና ዘመቻ እንዲያቆም አምነስቲ ኢንተርናሽናል ዛሬ ባወጣው መግለጫ ጠይቋል። ዓለም አቀፉ የሰብአዊ መብቶች ተቋም አምነስቲ ኢንተርናሽናል የኢትዮጵያ መንግስት ባለስልጣናት በዚህ የምርጫ ወቅት በመገናኛ ብዙሃን ላይ አጠናክረውታል ያለውን አፈና እንዲቀለብሱ ጠይቋል። ከዚህ ጋር በተያያዘ የኢትዮጵያ የልማት አጋሮች የሚባሉት የምዕራባውያን ሀገራትና ተባባሪዎቹ ዓለም አቀፍ የሰብአዊ መብት አካላትም ለዚህ ስልታዊ እርምጃ ድምፃቸውን እንዲያሰሙና ጫና እንዲያሳርፉ በኢትዮጵያ መንግስት ላይ አምነስቲ ኢንተርናሽናል ጥሪውን አቅርቧል። የሰብአዊ መብቶ ተሟጋቹ ተቋም ዛሬ አርብ ግንቦት 21 ባወጣው መግለጫ የኢትዮጵያ ባለስልጣናት በመጪው ሰኞ ከሚካሄደው 7ኛው አጠቃላይ ሀገራዊ ምርጫ አስቀድመው ትችቶችን ለማፈን ሲሉ በፕሬስ ነፃነቱ ላይ የሚወስዱትን እርምጃ አጠናክረዋል ሲል አምነስቲ ኢንተርናሽናል በመግለጫው አሳውቋል። የመገናኛ ብዙሃን ምዝገባ ፈቃድ እንዲሁም የጋዜጠኞች የዘገባ ፈቃድ እንደተሰረዘ አረጋግጫለሁ ብሏል አምነስቲ ኢንተርናሽናል። ከቅርብ ወራት ወዲህ በገለልተኛ መገናኛ ብዙሃን ላይ የዘፈቀደ ስር፣ የግዳጅ ስወራ፣ ጋዜጠኞች ላይ
ህገወጥ ክትትል በመፈጸም የአፈና ዘመቻ ተከፍቷል በማለት የአምነስቲ ኢንተርናሽናል ይህንን አሰምቷል። አምነስቲ ያነጋገራቸው 6 የመገናኛ ብዙሃን ተወካዮች የመጪው ምርጫ ዘገባ ሚዲያ ላይ እየተካሄደ ባለው አደገኛ እርምጃ ምክንያት ክፉኛ ሚዲያው መጎዳቱን ለአምነስቲ ኢንተርናሽናል መናገራቸውን አምነስቲ ኢንተርናሽናል እነሱን ዋቢ በማድረግ ይህንን መግለጫ አውጥቷል። በኢትዮጵያ ብሔራዊ ምርጫ ቦርድ ላይ የሚታየው ግልጽነት አለመኖርም የምርጫ ዘገባዎች ላይ ተጽዕኖ እንዳሳደረ ተቋሙ አሳውቋል። ምርጫ ቦርድ የዘገባ ፈቃድ የሚሰጥበት ወቅት ጋዜጠኞች እንዲገቡ የሚያደርገው የጋዜጠኝነትን ቃለ መሐላ በማንሳት ስለ ምርጫው ህዝብ ውይይት የሚደረግባቸው ጉዳዮችን ለመቆጣጠር በሚል ግልጽ አፈና ወይም ደግሞ ሳንሱር እያደረገ እንደሆነ ነው አምነስቲ ያረጋገጠው። የአምነስቲ ኢንተርናሽናል የምስራቅና የደቡብ አፍሪካ ሪጂናል ዳይሬክተር ቲጌር ቻጉታህ ቦርዱ የማይመቹ መረጃዎችን ሳንሱር ለማድረግ ወይም የትኛውንም እውነት በየትኛው ሁኔታ ለመሸፈንና ሐሰት እንዲሆን አድርጎ ለመወሰን ስልጣን ይሰጠዋል ብለዋል። አሁን ያለው ሁኔታ የኢትዮጵያ ባለስልጣናት እየጨመሩ የመጡትን እነዚህ አምባገነንነት ዝንባሌዎቻቸውን ለመቀልበስና መገናኛ ብዙሃን ላይ የሚካሄደው የአፈና ዘመቻ ማብቃት አለበት ሲል አምነስቲ ኢንተርናሽናል ዛሬ ባወጣው መግለጫ ገልጿል። ወደ ሌሎች መረጃዎች ይሄዳለው። ከእገታ ጋር በተያያዘ አንድ ከእገታ ያመለጠ የመረጃ ምንጭ ያደረሰኝን ወደ እናንተ ላድርስ። ባለፈው ሳምንት ከአዲስ አበባ ወደ ደብረ ማርቆስ ሲሄድ በነበረ አውቶቡስ ውስጥ ታግቶ በታጣቂዎቹ እንደተለቀቀ የገለጸው የመረጃ ምንጭ ከአዲስ አበባ ደብረ ማርቆስ ባለው መንገድ እገታውን በተመለከተ ከእገታ የተለቀቀ ወይም ደግሞ ያመለጠ አንድ የመረጃ ምንጭ ባለፈው ሳምንት ከአዲስ አበባ ወደ ደብረ ማርቆስ ሲጓዝ ከነበረው አውቶቡስ ውስጥ ተይዞ የነበረው ይሄ ታጋች ኦሮሞኛ በመናገሩና ለትምህርት ወደ አማራ ክልል እየሄደ እንደሆነ ለታጣቂዎቹ ሲነግራቸው እንደለቀቁት ነው የሚገልጸው። ከዚህ ጋር በተያያዘ እንግዲህ በዚህ እነሱ እየለቀቁት በዚህ ምክንያት ነው። ሆኖም ግን ስለ ታጋቾቹ ግን የተመለከተውን ታዝቧል። ይህንን ታሪክ ያጋራው የመረጃ ምንጭ እሱ እንደሚለው ዩኒቨርሲቲ ተማሪ አይደለም ለታጣቂዎቹ የነገራቸው እንጂ እሱ ግን ደብረ ማርቆስ የሚሰራ ኦሮሞኛ የሚችል በመሆኑ ይህንን ሊያረጋግጥ ችሏል። እንግዲህ ገጠመኝ ያለውና በአይኑ የተመለከተውን አስደንጋጭ ነገር ሲል ከአጋቾቹ ውስጥ 3ቱን መንገድ ላይ ፍተሻ ኬላ ሲያደርጉ አውቃቸዋለሁ ነው የሚለው። በዚህ መስመር በተደጋጋሚ ስለምመላለስ ኬላ ላይ ፍተሻ ከሚያደርጉልን የጉሃ ጽዮን አካባቢ ፖሊሶች ውስጥ 3ቱን አጋቹ ነው አግኝቻቸዋለሁ ብሏል። በተደጋጋሚ ደብረ ማርቆስ ለስራ ስለምመላለስ አውቃቸዋለሁ። አግተው ወደ ጫካ ውስጥ ወስደው ከነበሩ መካከል መንገድ ላይ ፍተሻ የሚሰሩና በመንግስት ፖሊስ የሆኑ ተመልክቻለሁ ብሏል። እነዚህ ታጣቂ ለመምሰል ሂውማን ሄር ወይም ደግሞ የፀጉር እንደ ሸኔ ታጣቂዎች ዊግ ተብሎ የሚጠራውን እንግዲህ ሴቶች ከሱቅ እየገዙ የሚያደርጉትን ፀጉር በማድረግ የሸኔ ታጣቂዎችን አስመስለው ፀጉራቸውን እገታውን ይፈጽማሉ። ይሄ ገጠመኝ አለኝ በሚል ይህንን እንግዲህ ለሚዲያና ለህዝብ አድርሱልኝ ብለዋል። እንግዲህ ያው እገታዎች የሚፈጸሙት በማን እንደሆነ ያው በተደጋጋሚ ተገልጿል። ወደ ጎንደር ቀጠና ወዳሉ መረጃዎች ይሄዳለሁ። ወደ ጎንደር ቀጠና ስንሄድ በጎንደር ቀጠና ዛሬ ጉና ተራራ ቀጠናዎች ከጉና እስከ ንፋስ መውጫ ባሉት አካባቢዎች በ4 ቦታዎች ላይ ፋኖ ዛሬ የደፈጣ ጥቃት በመፈጸም ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ስለማድረሱ ከሰዓት በኋላ የወጡ መረጃዎች ይገልጻሉ። ከወለላ ባህር ወደ ጉና ገበያ በር ተብሎ ወደሚጠራው አቅራቢያ እንዲሁም ደግሞ ማዶዬ ተብሎ በሚጠሩት አካባቢዎች እንዲሁም ከንፋስ መውጫ ወደ ጉና ባለው መስመር ሳሊ ከተማ አቅራቢያ አህያ ጥላት ተብሎ በሚጠሩ ቦታዎች ላይ በተፈጸሙ የደፈጣ ጥቃቶች በቁጥር ያልታወቀ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ቁስለኞችም እንደዚሁ ወደ ወለላ ባህር እና ወደ ንፋስ መውጫ የሕክምና ጣቢያዎችና ሆስፒታሎች ስለመወሰዳቸው እየወጡ መረጃዎች ያሳያሉ። ዛሬ ፋኖ ከጣለው የመንገድ ክልከላ ጋር በተያያዘ እንደዚሁ በጎንደር ቀጠና እና በጎጃም ቀጠና ክልከላውን ተላልፈዋል የተባሉ ተሽከርካሪዎች በቁጥጥር ስር ስለመዋላቸው የሚገልጹ መረጃዎች ወጥተዋል። ከነዚህ መካከል በጎንደር ሱዳን ዋናው መስመር የመተማ ኮሪደር ጭልጋና በጎንደር መካከል በሚገኝ ጋላ ሜዳ ተብሎ በሚጠራ ቦታ በአንድ ተሽከርካሪ ላይ ጥቃት መሰንዘሩን የአካባቢ የመረጃ ምንጮች ገልጸዋል። ይህንን በተመለከተ ዛሬ ከተላለፈው የመንገድ ክልከላ ጋር እየተያያዘ እንደሆነ ነው የመረጃ ምንጮቹ የገለጹት። በተሽከርካሪው ላይና በሰዎች ላይ ግን የደረሰው ጉዳት በውል አልታወቀም። በተመሳሳይ እንደዚሁ ምስራቅ ጎጃም በተለያዩ አካባቢዎች ከአዲስ አበባ ወደ ደብረ ማርቆስ እና በደጀን ሞጣ
ወደ ባህር ዳር በሚወስዱት መስመሮች ላይ እንደዚሁ ተሽከርካሪዎችን ፋኖ በቁጥጥር ስር ስለመዋላቸው ከፋኖ በኩል የተገኙ መረጃዎች ያሳያሉ። ወደ አማራ ክልል የግንባር መረጃዎች መለሳለሁ። ከዛ በፊት ወደ ትግራይ ልሄድና በትግራይ አካባቢ ያለውን መረጃ ላድረስ። ከትግራይ አካባቢ ከተገኙ መረጃዎች መካከል በትግራይና በአማራ አዋሳኝ ቀጠናዎች በተለይ በራያ ግንባር በራያ ወሎ ማለት ነው፣ በሰቆጣ በአፋር መስመሮች የወጣው እጅግ ሰፊ ወታደራዊ መረጃ ነው ከዚህ ወደ እናንተ የማደርስላችሁ። የህወሓት ወታደራዊ እንቅስቃሴን በዚህ ግንባርና ስምሪቶችን በተመለከተ የመስመሮች ላይ ያለውን ጦርነት ለመክፈትና እንዲሁም ደግሞ የኃይል አሰላለፍን የተመለከተው መረጃ ይህንን ያሳያል። የጦር ግንባሮችና የኃይል ስምሪት ዝርዝርን ስንመለከት ዛሬ በወጡ መረጃዎች በተንቤን ወደ ዋግ ህምራ ባሉት አካባቢዎች የሳምረና አበርገሌ ዋግ ህምራ ግንባር ማለት ነው ከቅዳሚት እስከ ሐሙሲት ተለጃ ድረስ ባሉት መስመሮች የሚያጠቃልለው አርሚ 26 እና በአካባቢው የሚንቀሳቀሱ ያገው ታጣቂዎች ስምሪት ወስደዋል። በተመሳሳይ እንደዚሁ በዚሁ ግንባር በስተምስራቅ አቅጣጫ በኮረም በኩል የነቅሰግና ጻታ አበርገሌ ጻግብጂ ሰቆጣ ግንባርም አርሚ 31 ተብሎ የሚጠራው የህወሓት ታጣቂ የተለያዩ ኮሮች ከአገው ታጣቂዎች ጋር የኃይል ስምሪት ወስደዋል። በኮረም ሰቆጣ ዛታ ግንባርም በተመሳሳይ ሐሙሲት ሰቆጣ አቅጣጫ ወደ ላስታ መገንጠያ ሐሙሲት ድረስም እንደዚሁ አርሚ 31 ተብሎ የሚጠራው የህወሓት ታጣቂና ከዚሁ ታጣቂ ውስጥ የሶስት ኮሮች በዚህ ግንባር ስምሪት ተሰጥቷቸዋል። ወደ ራያ ግንባር ስንመጣ ደግሞ በራያ ግንባር ደግሞ ስምሪት ከሰጣቸው የህወሓት ታጣቂዎች በደጋማው አካባቢዎች እንግዲህ ከዚህ ዘመቻ በኋላ እንደዚሁ ከፋኖ ጋር የመቀላቀል እቅድም እንዳለ ከህወሓት በኩል የተገኙ መረጃዎች ያሳያሉ። በዚህ በኩል በራያ አለማጣ፣ ዶጊያት፣ መረዋ፣ አርጸጻ፣ ዝባን፣ ሶሪያ፣ ላሊበላ ግንባር አርሚ 24 ስምሪት ተሰጥቶታል። አማያ ተኩለሽ መስመር ደግሞ አርሚ 24 ስምሪት ተሰጥቶታል። ይሄ ወደ ደጋማው የግዳንና የላስታ አካባቢዎች አንጎት መስመር ባለው ነው። በዚህ ቀጠና እንደውም ትላንትና ምሽት ጀምሮ ታጣቂዎቹ ወደ ቀጠናው ስለመግባታቸው መረጃዎቹ ያሳያሉ። በዋናው መንገድ ከአለማጣ ቆቦ ወልዲያ መስመር ባለው ደግሞ አርሚ 33 ተብሎ የሚጠራው አርሚ የተለያዩ ኮሮች ስምሪት ተሰጥቷቸዋል። ከጨርጨር እስከ ዞብል መስመር ባለው ደግሞ አርሚ 43 ድረስ አርሚ 43 የሚባለው እንደዚሁ ስምሪት ተሰጥቶታል። ይሄ ቢሶበር እና አካባቢው እስከ ዞብል ድረስ ባሉት ቀጠናዎች ነው። በአፋር ትይዩ ባሉት አካባቢዎች ከመቀሌ በስተምስራቅ አቅጣጫ እንዲሁም ደግሞ በራያ አዘቦ፣ ዋጅራት፣ ደርጋጂን፣ አርጋጉሬ ተብሎ በሚጠሩት አካባቢዎች ደግሞ በዚህ ቀጠና ከባድ ውጊያ ይኖራል ተብሎ በመታሰቡ 3 አርሚዎች ሙሉ ኃይላቸውን ይዘው ስምሪት ተሰጥቷቸዋል። እነዚህ አርሚዎችም አርሚ 15፣ አርሚ 44፣ አርሚ 92 እንደሆኑ መረጃዎቹ ያሳያሉ። ይህ በእንዲህ እንዳለ ደግሞ ለመቀሌ ልዩ ጥበቃ በሚል ደግሞ አርሚ 22 እና አርሚ 42 ኮሮች መቀሌን ስትራቴጂካዊ ጥበቃ እንዲያደርጉና መቀሌ ዙሪያውን ከአፋር በተለይ ከአጉላ ግንባርና ዙሪያውን ጥበቃ እንዲያደርጉ ስምሪት ተሰጥቷቸዋል። ይህ እንግዲህ በተለይ በዋግ ኽምራ በራያ እና በአፋር ግንባር ያለው ሲሆን በጠለምትና በወልቃይት ትይዩ ባሉት አካባቢዎች እንዲሁም ደግሞ በሱዳን ደግሞ ያለው የሚከተለውን ይመስላል። በተከዜ ግንባር በሽሬ ቀጠና እንደ አባጉና እስከ ተከዜ ተንቤን ድረስ ባሉት አካባቢዎች የምስራቅ ጠለምት፣ የምዕራብ ጠለምት ትይዩ አካባቢዎች እስከ ዋልድባ ድረስ 4 አርሚዎች ሙሉ ኃይላቸውን ይዘው ስምሪት ተሰጥቷቸዋል። በሌላ በኩል በወልቃይት ትይዩ ባሉት አካባቢዎች እንደ ደደቢት፣ ጸሊሞይ፣ ሽራሮን ጨምሮ በእነዚህ አካባቢዎች ደግሞ ከሽሬ በስተምዕራብ ባሉት አካባቢዎች 5 አርሚዎች ዝግጁ እንዲሆኑ ትዕዛዝ ተሰጥቷል። ከዚህ ትግራይ ካለው የግንባር ዝግጅት ባሻገር በትግራይ ክልል የወጣውና ወደ ሱዳን እየሄደና በሱዳንም ራሱ ሲያዘጋጅ የቆየው አርሚ 70 ወይም ደግሞ የሳምሬ ቡድን ተብሎ የሚጠራው ኃይል ከፊል ኃይሉን ወደ ምዕራብ ኢትዮጵያ በአሶሳ ቀጠና አዙሯል። ከፊል ኃይሉ ግን አሁንም እዚሁ ሸረሪና ተብሎ የሚጠራው ሁመራ ትይዩ ፊት ለፊት ይገኛል። በነብሉ ናይል ግዛት በኢትዮጵያ የአሶሳ ቀጠና በአሶሳ በኩል ሚንጊና ሸርቆሌ ተብለው በሚጠሩት አካባቢዎች የተወሰነ ኃይል የህወሓት ኃይል ከአልቡርሃን ጦር ጋር በመሆን ወደ ኢትዮጵያ ድንበር መጠጋቱ ታውቋል። ከዚህ ጋር ሰሞኑን የአልቡርሃን ጦር በዚህ ግንባር ያገኛቸውን ድሎች በተመለከተ የህወሓት ታጣቂዎችና የህወሓት የቀድሞ በዳርፉር የሰላም ማስከበር ተልዕኮ በዛው የጥገኝነት ጠይቀው የቀሩ የህወሓት ወታደራዊ አዛዦች የሰሜን ዕዝ ሲመታ
በዚሁ በሱዳን ጥገኝነት ጠይቀው የቀሩ ወታደራዊ አዛዦች በዚህ ስምሪትና ግዳጅ የአልቡርሃንን ጦር እያገዙ እንደሆነም መረጃዎች ይገልጻሉ። ይህ በእንዲህ እንዳለ በትግራይ እየተካሄደ ያለውን የወጣቶች አፈሳ ተከትሎ ወጣቶች ሊይዟቸው በሚሄዱ የሚሊሻና የጸጥታ ኃይሎች ላይ እርምጃ እየወሰዱ መሆናቸውን የሚያሳዩ መረጃዎች ከትግራይ አካባቢ እየወጡ ነው የሚገኙት። ከነዚህ መረጃዎች መካከል እንግዲህ ሰሞኑን በተለያዩ አካባቢዎች ያሉ መረጃዎችን እያካፈልኳችሁ ነበር። ዛሬ በትግራይ ማዕከላዊ ዞን ተብሎ በሚጠራው አካባቢ ወጣቶች ተገደው በአንድ አዳራሽ ውስጥ የነበሩ ወጣቶች ይጠብቋቸው በነበሩ ሚሊሻዎች ላይ እርምጃ በመውሰድ አንድ ሚሊሻ በመግደል ወጣቶቹ አምልጠዋል። ወጣቶቹ ከ100 በላይ ይሆናሉ ይላሉ የመረጃ ምንጮቹ። በተመሳሳይ እንግዲህ በወርቅ ማውጫ ማዕድናትና በተንቤን በሽሬ እንዲሁም ደግሞ በመረብ ወንዝ ቀጠና የሚገኙ ወጣቶች ተመሳሳይ እርምጃዎችን በመውሰድ በሚሊሻዎች ላይ ጉዳት አድርሰዋል። እስካሁን ድረስ ወጣቶቹን ለማፈን እንዲሁም ደግሞ ለመያዝና አስገዳጅ ወታደራዊ አፈሳ ለማድረግ ከሄዱ ሚሊሻዎች መካከል በተሰጠ የወጣቶች አጸፋ ምላሽ 8 ሚሊሻዎች ጉዳት ደርሶባቸዋል፣ በኮረም ቀጠና ያለውን ጨምሮ ብለዋል የመረጃ ምንጮች። ወደ ወለጋ ሄዳለሁ። ወደ ወለጋ ሴት ደግሞ በወለጋ የደረሱ መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። በወለጋ ቀጠና የጃልመሮ 4 ወረዳዎችን መቆጣጠሩን የሚገልጹ መረጃዎች ናቸው የወጡት። በአባይ ሸለቆ ትይዩ ባሉ አቅራቢያዎች የሆሩ ጉድሩ ወለጋ ዞን ሁሉቁና ሰቀላ ወረዳዎችን ጨምሮ የጃልመሮ ጦር ዛሬ 4 ወረዳዎችን መቆጣጠሩን የመረጃ ምንጮች ገልጸዋል። ይሄ የሆነው ለሰዓታት እንዲሁም ደግሞ ለግማሽ ቀን በተደረገ ውጊያ ነው። ዛሬ ረፋድ ላይ የጃልመሮ ጦር ሰቀላ ወረዳን ሲቆጣጠር ሃሮ ሁሉቁ ተብሎ የሚጠራው አካባቢ ደግሞ ከባድ ውጊያ እየተደረገ ሲሆን ከሰዓት በኋላም ሃሮ ሁሉቁ ተብሎ የሚጠራው አካባቢን እንደዚሁ ስለመቆጣጠሩ የወጡ መረጃዎች ያሳያሉ። የጃልመሮ ጦር በአባይ ሸለቆ ሆሩ ጉድሩ ወለጋ ዞን የሚገኙ 4 ወረዳዎችን የተቆጣጠረው እንግዲህ በዚህ ሁኔታ ነው። ከዚህ በፊት የታንዛኒያ ተደራዳሪ የነበረው የጃልመሮ ጦር ሁነኛ ወታደራዊ አዛዥ እና የጦር አለቃ የተገደለበትን ቦታም ዛሬ የጃልመሮ ጦር ተቆጣጥሯል። ሃሮ ሊሙ እና ሊሙ ገሊላ ተብሎ የሚጠሩትን ቦታዎች የጃልመሮ ጦር ተቆጣጥሯል። ቀድሞ እንግዲህ ታንዛኒያ ተደራዳሪ የነበረው የጃልመሮ ቀኝ እጅ የሚባለው ወታደራዊ አዛዡ እዚህ ሃሮ ሊሙ ሲገደል ከዛ በኋላ የጃልመሮ ጦር ይህን አካባቢ ለቆ ከወጣ 1 ዓመት ሆኖታል። አሁን ተመልሶ አካባቢውን መቆጣጠሩን ነው የተገለጸው። እንደ መረጃ ምንጮቹ ከሆነ በሆሩ ጉድሩ ወለጋ በአባይ ሸለቆ በኩል ያሉትን አካባቢዎች ጃልሰኝና ጃልፍቃድ ተብለው የሚጠሩ አሁን እነ ሽመልስ አብዲሳ እጅ ሰጥተው ሹመት የወሰዱ የቀድሞ የሸኔ ታጣቂዎች እነዚህ ይቆጣጠሯቸው የነበሩ አካባቢዎች ናቸው። ዛሬ በዚህ ዘመቻ የጃልመሮ የሸኔ ታጣቂዎች አካባቢዎቹን እየተቆጣጠሯቸው፣ የጃልመሮ ጦር ዛሬ ይዞታውን በማስፋት እነዚህን አካባቢዎች ተቆጣጠረ ሲሆን ሃሮ ሊሙ፣ ሃሮ ገሊላና እንዲሁም ደግሞ ሰቀላና ሃሮ ሁሉቁ አካባቢዎች የሚባሉትን ዛሬ ስለመቆጣጠሩ መረጃዎቹ አረጋግጠዋል። ይህ በእንዲህ እንዳለ ደግሞ በዚሁ በወለጋ ቀጠና ሰሞኑን የማዕከላዊ ዕዝ ምክትል አዛዥ ጀነራል በተገደሉበት ወለጋ ቀጠና አዲስ የእግረኛ ኃይል ስምሪት መደረጉን የወጡ መረጃዎች ያሳያሉ። በማዕከላዊ ዕዝ ዋና አዛዥ የራሱ ጀነራል ዘውዱ በላይ ወደዚህ አካባቢ ኃይል እየመራ ዛሬና ትላንትና ስምሪት ወስዷል ያሉት የመረጃ ምንጮች ከኡኬ ከነቀምት አየር ማረፊያ እስከ ጊዳ አያና ድረስ ባሉት ቀጠናዎች አዲስ ኃይል እየመራ ራሱ የማዕከላዊ ዕዝ ዋና አዛዥ ጀነራል ዘውዱ በላይ ነው የገባው ብለዋል። ጀነራሉ ግድያ ጋር በተያያዘ እንደዚሁ 6 ወታደሮች ለፋኖ መረጃ ሰጣችሁ የደፈጣ ጥቃት እንዲፈጸም አድርጋችኋል በሚል ወታደራዊ እርምጃ ተወስዶባቸዋል። ወታደራዊ እርምጃ ከተወሰደባቸው በኋላ እንደዚሁ ወታደራዊ ስነ ስርዓትን ባልጠበቀ መልኩ አስከሬናቸውም እንደዚሁ ግፍ ተፈጽሞበታል ብለዋል የመረጃ ምንጮቹ። በሌላ መረጃ ደግሞ እዚሁ በወለጋ ሊሙ ገሊላ ተብሎ የሚጠራ ጊዜያዊ ወታደራዊ ካምፕ ውስጥ አንድ የሻምበል ኃይል ወጥቷል ነው የተባለው። ቁጥራቸው ከ67 ይበልጣል የተባሉት አንድ የሻምበል ኃይል ወታደሮች የቡድን መሳሪያና የነፍስ ወከፍ መሳሪያዎችን በመያዝ የሻምበል አዛዡን ጨምሮ ከካምፑ ወጥተው ጠፍተዋል። ይህንን ተከትሎ አብዛኞቹ የአማራ ተወላጆች እንደሆኑ የገለጹት የመረጃ ምንጮች ከሊሙ ገሊላ ጊዜያዊ ካምፕ ጠፍተዋል። ወደ የት እንደደረሱ እስካሁን ድረስ የታወቀ ነገር የለም። በአካባቢ የሚገኙ የፋኖች የአማራ ፋኖችን ይቀላቀሉ ወይስ ደግሞ ወደ ሌላ ቦታ ሄዱ የታወቀ ነገር የለም። ይህንን ተከትሎ በአካባቢው አዲስ ስምሪት ተሰጥቷል። እነዚህን የጠፉ ወታደሮችን ለመያዝና አድኖ
ማስቀረት ስምሪት ተሰጥቷል የሚሉ መረጃዎች ናቸው የወጡት። ወደ መረጃዎቹ እቀጥላለሁ። ከመንገድ ክልከላ ጋር በተያያዘ ከአዲስ አበባ ወደ ጎጃም መስመር ዛሬ ማለዳ ሲሄዱ ከነበሩ ተሽከርካሪዎች መካከል እንደዚሁ የሰሌዳ ቁጥር 87 መጨረሻው 3 የሆነ ተሽከርካሪ በደጀን አቅራቢያ በፋኖ ስለመያዙ የሚገልጹ መረጃዎች ወጥተዋል። ወደ ሸዋ ቀጠና ገባለሁ። ወደ ሸዋ ቀጠና ስንሄድ ዛሬ በደብረ ብርሃን አካባቢ በሚገኙ የተለያዩ ቦታዎች ከባድ ውጊያዎች ሲደረጉ መዋላቸውን የወጡ መረጃዎች ያሳያሉ። ከማለዳ 11 ሰዓት ጀምሮ በዚህ ቀጠና እስካሁን ሰዓት ድረስ ውጊያ እየተደረገ ነው ያሉት የመረጃ ምንጮች በዚህ ውጊያ ከፍተኛ የሚባል ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። የአካባቢው ስምሪት የወሰደው የአየር ወለድ ኮማንዶ ሚሊሻ አድማ ብተና ጋር ነው ፋኖ ውጊያ ሲያደርግ የዋለው። ፋኖ ከተለያዩ ኮሮች በተውጣጡ የፋኖ አባላት በተጠኑ ቦታዎች ላይ ጥቃት መክፈቱን ተከትሎ ነው በአካባቢው ውጊያ የተቀሰቀሰው። እስካሁን ድረስ ውጊያው እንደቀጠለ ነው። ከደብረ ብርሃን በቅርብ ርቀት በሚገኙት አካባቢዎች ቀይት፣ ተጉለት፣ ቡልጋ አካባቢዎች በተለይ መሃላምባ ልዩ ቦታ፣ አይዞሽ አሞራ፣ ጭራሮ ደብር፣ አዲስጌ ተብሎ በሚጠሩ አካባቢዎች ከማለዳ ጀምሮ ውጊያ እየተደረገ ሲሆን ከሰዓት በኋላ በወጡ መረጃዎች መሃላምባ፣ ጭራሮ ደብር፣ አዲስጌ፣ ቀይት አካባቢና ቦዘና ተብሎ ከሚጠሩት አካባቢዎች በርካታ ቁስለኞች ወደ ደብረ ብርሃን ሆስፒታል ስለመወሰዳቸው የወጡ መረጃዎች ያሳያሉ። ዛሬ ፋኖ በዚህ አካባቢ የከፈተው ጥቃት እንግዲህ ጉዳት ደርሷል። አሁንም ውጊያው አልቆመም። በእነዚህ አካባቢዎች ከቀናት በፊት የድሮን ቅኝትና የድሮን አሰሳ እየተደረገ እንደነበር ይታወቃል፣ ትላንትን ጨምሮ። በዚህ በሸዋ ቀጠና እንግዲህ ካሉት መረጃዎች አንጻር ዝርዝር የጉዳት መረጃዎች እንደደረሱ ወደ እናንተ አደርሳለሁ። ወደ ምዕራብ ወሎ አካባቢ ወዳሉ መረጃዎች ነው የሚሄደው። ወደ ምዕራብ ወሎ ሲሄድ ደግሞ ወደ ከለላ ወረዳ የሚወስደን መረጃ አስከትላለሁ። በምዕራብ ወሎ ከለላ ወረዳ በተለያዩ የምርጫ ጣቢያዎችና አካባቢ የነበሩ ሚሊሻዎችና የብልጽግና ባለስልጣናት እንዲሁም ደግሞ ምርጫ አስፈጻሚዎች አካባቢዎቹን ለቀው ወጥተዋል የሚል መረጃ ነው የደረሰው። የግንቦት 20 እስከ ግንቦት 21 ድረስ ለሁለት ቀናት በአካባቢው በነበሩ ወታደራዊ እንቅስቃሴዎችና ውጊያዎች በተለይ በከለላ ወረዳ ደገር፣ ቴርቴራ፣ አቧራ ተብሎ በሚጠሩ አካባቢዎች የነበሩ ሚሊሻዎች እንዲሁም ደግሞ የምርጫ አስፈጻሚዎች አካባቢዎቹን ለቀው ወጥተዋል ተብሏል። ይህ የሆነው ደግሞ ፋኖ ወደ አካባቢዎቹ ተከታታይ ጥቃት መፈጸሙን ተከትሎ እንደሆነ ታውቋል። ፋኖ ደገርና ቲርቲራ ተብሎ የሚጠሩ ንዑስ ከተሞችን መቆጣጠሩ ሲገለጽ፣ ቲርቲራ ከተማ አካባቢ በነበረው ውጊያ የደረሰው ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ በተመለከተ 12 ክላሽንኮፍን ጨምሮ የደረት የወገብ ትጥቅና የእጅ ቦምቦች ጨምሮ በፋኖ እጅ ስለመግባታቸው ከፋኖ በኩል የተገኙ መረጃዎች ያሳያሉ። በዚሁ አዋራ ተብሎ በሚጠራው አካባቢ ደግሞ በነበረው ውጊያ በተመሳሳይ በተሽከርካሪ ላይ በተፈጸመ ድንገተኛ ጥቃት በተሽከርካሪ ላይ የነበሩ የሚሊሻ አባላት ጉዳት ደርሶባቸዋል የሚል መረጃ ወጥቷል። የጉዳቱ መጠንና የጉዳቱ ዝርዝር ግን አልተረጋገጠም። ከለላ እና ደገር እንዲሁም ደግሞ ቲርቲራ ካለው ባሻገር መካነ ሰላም አካባቢ ዛሬ ረፋድ እንደዚሁ ውጊያ ሲደረግ ነው ያረፈደው። በተለያዩ አካባቢዎች ወደ ከተማው የተንቀሳቀሱ ፋኖች በፈጸሙት ጥቃት በመቅደላ አምባ ዩኒቨርሲቲን ጨምሮ በአካባቢው አባይበር፣ መካነ ሰላም ከተማ በስተ ምስራቅና ምዕራብ አቅጣጫዎች እንደዚሁ ውጊያው ሲደረጉ አርፍደዋል። የደረሱ ዝርዝር ጉዳቶች ግን በውል አልታወቁም። ምዕራብ ወሎ ከሚገኙ ወረዳዎች አንዱ የሆነው የለጋምቦ ወረዳ ደግሞ በዚህ አካባቢ ያለው ሁኔታ ስጋት ስለጣለው ገነት የከተማም ሆነ በሌሎ የወረዳው አካባቢ የጸጥታ ችግር የለም፣ የሚሰራጨውና የሚነዛው ወሬ ሐሰት ነው፣ ተረጋጉና ምርጫ እንድታስመርጡ በሚል መግለጫ ማውጣቱንም እንደዚሁ ከወረዳው ኮሚኒኬሽን ገጽ ለመመልከት ተችሏል። ይሄ ሆነው ደግሞ በአካባቢ ያለው ውጥረት ማየሉን ተከትሎ ነው። ወደ ራያ ቆቦ ቀጠና የሚወስደን መረጃ አስከትላለሁ። በራያ ቆቦ ቀጠናዎች እንግዲህ ውጊያዎች የተደረጉ ነው። ወሳኝ የሚባል ቦታም እንደዚሁ መለቀቁን የሚገልጹ መረጃዎች አሉ። በሰሜን ወሎ ራያ ቆቦና አካባቢ እየተካሄደ ያለው ውጊያ ዛሬም እንደቀጠለ ነው የሚገኘው። ትላንትና መሻሹን ካለማጣ አቅጣጫ በዋጃ ጥሙጋ፣ በማዶ ከተማ ወደ ጮቢ በር፣ ባይባዋ፣ ገደራ አካባቢ የነበረው ውጊያ ዛሬም ወደ ቆቦ ደጋማ አካባቢዎች ተስፋፍቶ እና ወደ ጊዳን አዋሳኝ አካባቢዎች ውጊያ ሲደረግ የከባድ መሳሪያ ድብደባ ሲደረግ መዋሉን ከአካባቢ ወጡ መረጃዎች ያሳያሉ። በዛሬው ዕለት በጮቢ በር ተብሎ በሚጠራው አካባቢ ተኩለሽ አቅጣጫ የከባድ መሳሪያ ድብደባ እየተደረገ ሲሆን አመሻሹንም ቀጥሏል። ተኩለሽ አካባቢ ያለው ኃይል ከሶስት አቅጣጫ ጥቃቶችና ከበባዎች ውስጥ መግባቱን ተከትሎ ለሱ ሽፋን ለመስጠት ወደ ተኩለሽ አካባቢ ከራያ ቆቦ
አካባቢ ካሉ 3 ወታደራዊ ካምፖች የመድፍ ድብደባ እየተደረገ ነው። አምባ ጸበል ተብሎ በሚጠራ አካባቢ በነበረ ተከታታይ ውጊያ አካባቢ የነበረ የመከላከያ ሚሊሻና አድማ ብተና አካባቢውን ለቆ ወደ ተኩለሽ መሸሹን እንዲሁም ደግሞ ተኩለሽ ከደረሰ በኋላም ተኩለሽ ከላይ ከደጋማው ትላንት ከባድ ውጊያ በተደረገበት የጊዳን ተራራማ ስፍራዎች እንጃፋትና አቡነ ዮሴፍ ተራሮች በኩል ተጨማሪ እንቅስቃሴና ጥቃት መኖሩን ተከትሎ ተኩለሽ ያለው ኃይልም አረፋ ተብሎ ወደሚጠራው አካባቢ ወደ ራያ ሮቢት ለመውጣት እንደዚሁ እንቅስቃሴ እያደረገ ይገኛል። ይህም ሆኖ በአካባቢው ውጊያው እንደቀጠለ ነው። ተኩለሽ ተብሎ የሚጠራው አካባቢ እንግዲህ በአካባቢው ካሉ ወሳኝ ስትራቴጂካዊ ወታደራዊ ገዥ መሬቶች አንዷ ነች። ተኩለሽ ራያ ቆቦ ቆላማ አካባቢውን ወልዳያን ጨምሮ እንዲሁ ደግሞ ደጋማ አካባቢውን ግዳንን፣ ላስታን እስከ ጋሸናና ዋርላ ደላንታ ራያ ቆቦ ደጋማ አካባቢዎችን ጋዞና ስታይሽን የሚያገናኝ እንዲሁም ደግሞ ከራያ አለማጣ በኩል በዚህ ባንጎትና በጀመዶ ማርያም ወደ ራያ አለማጣ በመረዋ በኩል እና ዶጊያት አቅጣጫ የሚያስገባ ወሳኝ መንገድ እና ወሳኝ ቦታ ነው። ይሄ ወሳኝ ቦታ ነው እንግዲህ ከሰዓት በኋላ የመከላከያና አድማ ብተና ሚሊሻ ለቆ ወደ አረፋ እየወጣ መሆኑ የተገለጸው። ከራያ ሮቢትና አካባቢው እንደዚሁ ጥረቶች መኖራቸውንና ውጊያዎች መቀጠላቸውን የሚያሳዩ መረጃዎች ናቸው የወጡት። በዚህ ቀጠና ከጮቢበር እስከ ሆርማት አካባቢ የከባድ መሳሪያ ድብደባና ሽፋን የተሰጠ ሲሆን በደጋማው አካባቢ ከፍተኛ ወታደራዊ እንቅስቃሴ እየታየ እንደሆነ መረጃ ምንጮች ገልጸዋል። እስካሁን ድረስ በነበሩት ውጊያዎች ትላንትና ባይባዋ ጌደራን ጨምሮ በነበሩ ውጊያዎች የደረሰው ጉዳት በዝርዝር አልታወቀም። ዛሬ ተኩለሽ ጸበል፣ አምባ ጸበልና ጨምሮ በአካባቢ የነበሩ ውጊያዎችም እንደዚሁ እንደቀጠሉ ሲሆን ዝርዝር ጉዳቶቹና የደረሱ ሰብአዊ፣ ቁሳዊና ወታደራዊ ኪሳራዎች አልታወቁም ተብሏል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ